ጀግና ልጅ አንተ በቃ አቋምህ ነው። ዞር ብላ አትያት፣ ስልኳን አታንሳ። ሀይሚ አንቺም የእሱን ተረጂ፣ እሱም ያንቺን ይረጃ። ከመጨረሻው ላይ ዱዓ ማደርግላችሁ ያ ረቢ ያ አላህ ወንጀላችሁን ይቅር ይበላችሁ፣ አፊያችሁን ይስጣችሁ፣ በአኬራ ባዱንያ አላህ ያስደስታችሁ፣ ጠላታችሁን ያርቅላችሁ፣ በምትወዱን ነገር ሁሉ እሱ ይክበባችሁ፣ ሸረኛችሁን አሁንም ደጋግሞ ያርቅላችሁ። ጠላት እየበዛባችሁ ነው፣ በልጅነትም እንድትጠነክሩ ነው። ያንን ጠላት ያርቅላችሁ። ክፉንም ደጉንም ተናግሮ አውቆ ቀርቦ በኋላ ክፉ የሚሆኑባችሁን ያንን ሰው ያርቅባችሁ። ክፉንም ደጉንም ለይታችሁ እንድታውቁ ነው ይሄ ነገር የመጣባችሁ። ይቺን ለይታችሁ ሁለተኛ ትምህርት ይሆናችሁ። የኔ አባት እድሜ ጸጋ እመኝላችኋለሁ። አትለዩብን። በነገ ቪዲዮ በደስታ በፍቅር ስቃችሁ ተሳስቃችሁ እንደምትመጡ ባለሙሉ ተስፋ ነን። ለአላህ ስብሃነ ወተዓላ ብዬ እወዳችኋለሁ። አላህ ስብሃነ ወተዓላ ከኔ የበለጠ ውድድር ያርጋችሁና በሰላም አዲስ አበባ ቤታችሁ አመት በዓል በልታችሁ እንደ ድሮ የሚያስቅ ቪዲዮ እስከምትሰሩ ሁሌ ምኞቴ ነው። እወዳችኋለሁ። አሁንም አላህ ይወደዳችሁ። ወሰላም አለይኩም። ኦኬ፣ እኛም እናመሰግናለን። ሰላም ሰላም ሰላም፣ ከላይም ከታችም ያላችሁ የጨረቃ ፋሚሊዎች እንዴት አመሻችሁ? ባያላችሁ በሰላማችሁ ብዝት ብዝት ስት ይበልልኝ። ሀይሚዬና ብሩኬ ትንሽ ብዙም አላበዛም። ሁሌም ያው እኛም ጨቀጨቅናችሁ መሰለኝ እና እናንተ ገና ከእናንተ ብዙ ብዙ አይደለም። ይቺ ገና እኮ እናንተን በጣም በትልቅ እና በትልቅ ነገር ነው የምንጠብቃችሁ። በዚች በተካሻ ነገር፣ በዚች በማትረባ ነገር እንደዚህ አይነት እንትን ማለት በጣም ከእናንተ የሚጠበቅ አይደለም። እርግጥ ዛሬ ብሩኬ ሁላችንም ያልነው ነው። በቃ እንደዚህ አይነት ቆራጥ ውሳኔ ላይ መድረስ አለበት። ካለዛ ግን እቺ ልጅ የምትፋታችሁ አይደለችም። እርግጥ ነው ዛሬ ሀይሚዬን አይደለም ከህይወት ውጭ ያልከው፣ እርግጥ እናውቃለን። ግን እቺ ልጅ ዛሬ ትክክለኛ ውሳኔ ላይ ደርሳ በእውነት ከሆነ በቃ ካለዛ ምንም ነገም እንደዛው ነገም እንደዛው ነገም እንደዛው እየተባለ እናንተን ህይወታችሁን እንትን እያለችባችሁ ነው የምትመጣው እንጂ ምንም የምትፋታ ነገር ስላልሆነች ዛሬ ወሰድከው እርምጃ በጣም ውሳኔን በጣም እኔ በበኩል ሁሉም እንደሚልህ ነው። በጣም በቃ ወሳኝ እርምጃ ነው ዛሬ ወሰድከው። በቃ ከዚህ በኋላ ከአንተ ጋር መገናኘት ያለባት ልጁ ሲወለድና ለዲኤንኤ ብቻ ነው። ከዛ ውጭ ምንም ቦታ ብትደርስ ብትፈርጥ ያልታመነ ነገር አንተ ያላመንከው ውስጥህ እያወቀ ያላረከውን ነገር እንትን እንደ 80 ሚስት ተንከባከበኝ እንዲበለኝ የማይሆን ነገር ነው። ይሄ የማይሆን ነገር ነው። ዛሬ ወሰንከው ውሳኔ በጣም ደስ ይላል። ከዚህ በኋላ በመንገዳችሁ እንድትመጣም መፍቀድ የለብህም። አዎ በቃ በመንገዳችሁ እናንተ በህይወታችሁ እችል ልጅ እኔ እንጃ እኔ አላውቅም። ብቻ በምንም ትምጣ በምንም ተልኮም ይኑራት ለምንም ትምጣ፣ ግን እንደዚህ አይነት የሰው ህይወት ውስጥ ገብቶ እንደዚህ እንትን ማለት በጣም ከባድ ነው እህቴ። እውነት በጣም እንግዲህ እውነት ውሸት ልጅ እያለው ብለሻል እንደ የዚህ ሁሉ ሰውን በኩል አንቺም ጥሩ አይደለም። እኛ አሁን ይሄ ሁሉ ሰው የሚያለቅሰው በእነኝህ ልጆች ምክንያት የሁሉ ሰው እንደዚህ እየተጨነቀ የራሱን ህይወት የራሱን ኑሮ ትቶ ለእነሱ የሚያለቅሰው የሚጨነቀው፣ እውነት አንቺ በእውነት ልጅ ካለ በወድሽ እኔ እንጃ እመቤቴን ጥሩ ልጅም ትወልጃለሽ ብዬ አላምንም። እሱ የፈጣሪ ጉዳይ ነው። ግን ውጭ ከህይወታቸው በቃ አንቺ ለምንም የማትሆኝ ልጅ ስለሆንሽ ውጭ ከመሀላቸው። ልጆቹን የሚያድጉ ታዳጊ ልጆች ናቸው። እያየናቸው አድገው የመጡ ልጆች ናቸው። ብዙ ፈተናን እያሳለፉ በዚህ እድሜያቸው ብዙ ፈተናን እያሳለፉ መጥተዋል። ግን አሁን እንደዚህ መሆን የለብሽም እና ከልጆቹ ህይወት ውጭ በቃ ብሩኬ ዛሬ ውሳኔ ጥሩ ነው። ሀይሚዬ የኔ ቆንጆ የኔ ስማርት የኔ ጎበዝ አንቺ የሴት ጀግና ነሽ። አሁንም ሁሉን ነገር ማስተካከል ያለብሽ አንቺ ነሽ። ሁሉን ነገር ማስተካከል ያለብሽ አንቺ ነሽ። እንደው ሀይሚ በቃ ሁሉም ላይ ሁሉም ጋር መገኘት ያለብሽ አንቺ ነሽ። አሁንም ይሄን ነገር እኔ በቀደምም ያው ትሮሽንም ስትሰሪ ተናግረሻል። አዎ በቃ ከዚህ በኋላ ልክ ነሽ። ብዙ ነገር በብዙ ተፈትናችሁ እዚህ ቦታ መታችኋል፣ እዚህ ጋር ደርሰሻል። ከዚህ በኋላ ደግሞ ማንም እየገባ እንደመጣ የሚፈነጭበት ቦታ አትክፈቺ። በቃ ህይወትሽን አንቺ ነሽ
ይህን መንገድ የምታስተካክዩ አንቺ ነሽ ሀይሚዬ። ከዚህ በኋላ ለማንም አትፍቀጂ። ማንም እየመጣ እንደፈለገ የሚተነጭበት ቤትም አታድርጊው። በቃ አሁን አንቺ ነሽ ያን ነገር መዝጋት ያለብሽ ሀይሚዬ፣ አንቺ ነሽ። አሁንም ነገሮችን አስተካክላችሁ የራሳችሁን ውሳኔ ወስናችሁ በቃ እንደምንፈልገው በሰላም እንድትመጡ ነው። እዚህ ጋር ብዙ ሰዎች እየተጎዱ ነው። በእውነት ብዙ ሰው እያለቀሰ ነው። ይሄ ተለይተናል ከህይወቴ ውጭ ውጣ የሚባል ነገር ለምንም የማይሆን ነው። ለምንም እኛ መስማትም አንፈልግም። እንደዚህ አይነት ነገር መውጣት ያለበት ሰንባዲ መውጣት አለበት። እናንተ አይደለ አንቺ አይደለሽ መውጣት ያለበት ሰንባዲ ይውጣ። እንደመጣ መውጣት አለበት። ደግሞ ይወጣል። እኛ እንጂ እኔ መቤቴን ነገ ጠዋት ይችለች ወይ ውሸቴን ነው ወይ የሆነ ነገር ነው ብላ መምጣቷ የማይቀር ነው። ግን እስከዛ እውነትን ልታወጣ ካልመጣች በስተቀር ሀይሚ ከዚህ በኋላ እቺ ልጅም ስልክ ጠርተሽ ደውለሽ እንዳጠሪያት ብሩኬም ከዚህ በኋላ ለሆነ ነገር ብቻ ካልሆነ እቺ ልጅ ተመልሳችሁ ወደ ህይወታችሁ እንድትመጣ አታድርጉ። በቃ አሁን መዝጋት ያለባችሁ እናንተና እናንተ ናችሁ። ሀይሚዬም ተረጋጊ። ሁሉን ነገር አስተካክለሽ ሁሉ ነገር እንትን ብለሽ ህይወትሽን መልሺ። ያ ሁሉ ነገር የተለፋበት ያ ሁሉ ነገር ወደ ጓደኞቻችሁ በዙሪያችሁ ያሉት ቤተሰብ በጣም የእናንተን እንትን በጣም እዚህ ድረስ እየታገለ ያለ ነው እና በዚህ በማትረባ ነገር እንደዚህ አይነት ቃላት አትለዋወጡ። ደስ አይልም። ግን ብሩኬ ውሳኔ ደስ ይላል። የዛሬው በቃ እንደዚህ ብለህ ካልች ልጅ ካልሸኛት ምንም ከህይወታችሁ የምትወጣ ልጅ አይደለችም እና አዩም ወደ ራስሽ ተመለሽ። በቃ ልጆቹን ልቀቂያቸው። እንዲህ ምንድን ነው የምሰራው? በይስቲ ራስሽን እኮ እንትን በይ። እንዲህ አልፈልግም ብለሽ የተውሽውን ነገር ሁሉ ነገር ያበቃለትን ነገር አሁን መተሽ ባናት ላይ በግድ ያንተ ልጅ ነህ እንዴ? እንዴት ነው እንዲህ ዝም ብሎ ያንተ ልጅ ነው ብሎ ግዳጅ አለ እንዴ? ይህ እኮ ምንም አይነት ነገር የለም። በቃ